በስከ መጨረሻም እንግዲህ የአደይ አባት ራሳቸው ሞተዋል፣ ተገለው ተገኝተዋል ማለት ነው። በአሁኑ ሰዓት እንግዲህ አደይና እህቷ እንግዲህ በሀዘን ተቃጥለዋል፣ በሀዘን ተውጠዋል። እንግዲህ ብርሃኔ በተለይ ሰሞኑን እናቷ ጋራ አባቷንም መንገድ ላይ አግኝታ አባቴ ይቅር በለኝ እያለች ነበር። እኔ እኮ ብርሃኔ ለእናንተ ብዬ ነው ሀብታም ሆና ልህት ልጄ እንድትኖርልኝ ነው ቃሌንም ጠብቄ ነው በማለት እንግዲህ ለብርሃኔ ሲነግሯት፣ ብርሃኔም እንግዲህ በቃ አባዬ ከዚህ በኋላ ተዋት እያለች ስትሸመግልም ነበር። በስተ መጨረሻም እንግዲህ ሊድሩላቸው ካሰቡት ከባለ ሀብታሞቹ ወገኖች እንግዲህ ተደውሎላቸው እንዲመጡ ለሶስተኛ ጊዜ ድግስ ደግሰን ኪሳራ አድርጋችሁናልና ብቻህን እንድትመጣ ተብያለሁ በማለት እንግዲህ ሞቱን ያወቀ ይመስል እየተሰናበተ ነበር የሄደው። ምክንያቱም አጎቱንም ይቅር ወንድሙንም ይቅር በለኝ እባክህ ወንድሜ ሲለው፣ በአንተ ነገር እኮ ነው ሁሉን ጣጣ የደረሰብኝ፣ አንተ በደንብ አድርገህ አደይን ብትይዛት ኑሮ እንደዚህ አልሆንም ነበር በማለት ይቅር በለኝ ወንድሜ በማለት ተደፍቶ ነበረ። ወንድማቸውም ይቅርታ የጠየቃቸው እንዲሁም ጫኔንም እንግዲህ አይዟችሁ እንግዲህ አለልኝንም ይቅር በሉት እባካችሁ ይቅር በሉት በማለት እንግዲህ ለሁሉም ይቅርታ እያቀረቡና የአደይን እናትና ብርሃኔንም አደራችሁን ቀየውንም ደጀውንም አካባቢውንም እንደኔ ቀኘት እያረጋችሁ በአማና ይዛችሁ ጠብቁኝ እኔ እስከምመለስ ድረስ እንግዲህ እያሉ አማና እየሰጡ ነበረ የሄዱት። እንዲሁም ብርሃኔ በጣም እንባዋ ቁርዝዝ እያለ ነበረ አባቷን ስትሸኛቸው የነበረው። እንግዲህ የአባቷን መሄድ ያየ ጫኔ ደግሞ እንግዲህ ይቺ ልጅ መሆንና ነው እንደ ቁማ ቀረች እንዴ እያለ ብርሃኔን አንተ ምን ማለትህ ነው? እሷ መቼ ወንድ ደፍራ ትጠጋለች ብለህ ነው ሲው፣ ታዲያ እንዲህ ብላ ማንስ ሲጠጋታ ሲለው፣ እንዳ ታዲያኛ ምን እያለን እንዴት እሷ ቁማ ትቀራለች? አንተ አጎቷ መሆኔን ረሳኸው እንዴ? እንዴት ነው የምታስበው ብሎ ነበር የጠየቀው። ምን ችግር አለ እኛው ከኛው ሆነን ብንጋባ እያለ ያዝ ይል ነበረ። በዚህን ጊዜ እንግዲህ እሷ ደግሞ በፍጹም የዚህ ፍላጎት እንደሌላት እና ለመሆኑ አንተ ከዚህ በፊት አጭታሃት የነበረችው ልጅ ምን አደረካት ሩማናን ሲለው፣ እንዴ እሷማ ያን አሹ የሚባል ከተማ ተከትላ ሂዳ እዛው ቀረች እንጂ እኔማ ምን አደረኳት ብለኸኝ ነው እያለ ሲነጋገሩ ነበር። ብርሃኔም እንግዲህ ብድግ ብላ ወደ እናቷ በመሄድ እንባዋ በመቆርዘዝ ላይ ያለች አባቴ እኮ ሄደ ወደ ደጋ ወጣ ብላ ለእናቷ ስትናገር፣ እናቷ ደግሞ እርፍ ነዋ ታዲያ አንድ ደስ ሊልሽ ይገባል እንጂ ሲሏት፣ ኧረ በፍጹም እማዬ እኔ ደስ አይለኝም፣ ምን ነው ልጄ ምን አለ ብለሽ ታስቢያለሽ ሲሏት፣ በቃ ብላ እንባዋን እየቆረዘዘች እና ለማልቀስም እየሞከረች ነበር። አይ እናቴ የአባቴ መኖር እኮ እኔን ያስከብረኛል። አሁን አባቴ እኮ አለመኖሩ ሁሉም እኔን ይመኘኛል፣ ሁሉም ለእኔ እንትን ይልብኛል፣ ምነጫኔም እናልልኝ የሚያስቀምጡኛ ብለሽ ታስቢያለሽ በማለት ለእናቷ ስትነግራቸው፣ እናቲቱ ደግሞ እንዲህ እኔ እናትሽ እያለሁኝ እንዴት ይህን ነገር ሊሆን ይችላል በማለት ነው። አባቴ ደግሞ እህቴ ደግሞ እንድትከፋብኝ አልፈልግም። አደይን እንግዲህ አንቺ ስሜትሽን ጠብቀሽ ምን እንደተፈጠረብሽ እንኳ አንቺ ስሜትሽን ተጭነሽ እኮ እምቢ ስትያት እህትሽን እኮ ጥሩ አይመጣም ብዬ ነው እንደዛ ያልኩሽ እንጂ ለዛ ነው እንጂ ለሌላ አይደለም። እማዬ እንደሱ ማለት አትችይ። ምን የፈለገ ቢሆን ምንም ነገር መሆን እችላለሁኝ። እሷ ግን ያፈቀረችው ዴቭን ነው እና ዴቭን እንድታገባ ብታደርጊያት ደስ ይለኛል። ይህ ሁልጊዜ እኔን እየጠበቅሽኝ ጥፋቴን እየሸፈንሽልኝ አደይ እንኳ ባንቺ ያዘነችብሽ ሁልጊዜም ከጠገቤ ስለሆንሽ እማዬ አመሰግንሻለሁኝ። አንቺ ባትኖሪ ምን እንደምኮን ግራ ይገባኝ ነበረ የኔ አስተዋይ የኔ ልጅ በማለት ነበረ እየሳሙ ሲያባብሏት የነበረው። እንግዲህ ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት። ለቻናል አዲስ የሆናችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ቀጣይ አደይን ይዘንላችሁ መተናል። የአደይን አባት እንዴት ሞቱ የሚለው ነገር ነው። አደይ አባት እንግዲህ ልጃቸውን የሀብታሞቹ ልጆች ሰዎች ጋር ለመዳር ለሶስተኛ ጊዜ ድግስ አስደግሰው ስላስበተኗቸው እንዲመጣ አድርገው እንግዲህ ይህንን እኛ ስንት ጊዜ አንድ ጊዜ አይሉ 3 ጊዜ ቃልህን አጥፋል በማለት እንዲገደሉ አዘው እንግዲህ ማንነታቸውን ሳያሳውቁ አስገድለዋቸው እንግዲህ ከደጋ ሳይመለሱ ቀርተዋል። ነገሩ ሲሄዱ ያወቁት እስከሚመስል ድረስ ነው የሄዱት። እንግዲህ
ሁሉንም በይቅርታ እየጠየቁና እየተሰናበቱ አካባቢውንም ቀየውንም አደራችሁን እያሉ ነበር ሄዱት። አደይ ይህን ስትሰማ በጣም ነበረ በሀዘን የተቃጠለችው። አሁን ዴቭና ዶክተሩ ደግሞ የአባትየው መሰናበት ሲሰሙ እንግዲህ ዴቭም እድል ይኖረኝ ይሆናል በማለት እያሰበ ነው። ምክንያቱም ከትላንትና ፓርት እንዳየነው ፍቅር ሌላ ለምን አታገባም? እሷ እኮ አትፈልግም፣ ሌላ እንፈልግልህ ስትል ዝም በይ እባክሽ እያለ እንግዲህ የፍቅርም እናት አይዞ ተረዳት፣ እኔም ሽማግሌዎቹን በቅርብ ጊዜ ወደዛው ሂጄ ደግሞ ጠይቃና እማጸናለሁኝ እያሉ ስለነበረ አሁን እንግዲህ እኔ ሰለቸኝ ደከመኝ ትዬ አንቺ እንግዲህ ለእኔ የምታደርጊልኝ መንገድ ካለሽ አድርጊልኝ በማለት እንግዲህ ወደ ፍቅር እናት ነበረ ጥምጥም ብለው የነበረው ማለት ነው። እንግዲህ እሱ ይህንን ሳይታወቅ ደግሞ ይህ ነገር እንትን ብሏል። ዶክተሩም ደግሞ አደይ በመመለሷ በማየ አደይ ስላየውሽና ስለተመለሽ በጣም ደስ ብሎኛል እያለ ምስጋና ሲያቀርብላት እሷም እሺ በጣም አመሰግናለሁ እኔም እያለችው ነበርና እንግዲህ እሱም አሁንም ቢሆን አይኑን እንደጣለባት እንደሆነ ነው አደይ ጋር ግን እናቲቱም ደግሞ እህትሽ አለመስማቷ ነው እንጂ ብርሃኔ ዘንድሮ ትጣሉ ነበር፣ አንቺ ማምቀ ዝም ማለትሽ እንጂ እያሏት ነበር። አሁን እንግዲህ እንትና ደግሞ ሩታ ደግሞ አፍቃሪ ሆናለች ዶክተሩን እንግዲህ የት ሄደች ነው ሲሏት ሆስፒታል ትላለች። እንግዲህ ዴቭ ሲያገኛት ማለቴ ዳይመንድ ሲያገኛት ሆስፒታል ምን ልታረጊ እንዴ? ሌሊን እያስታመምኩ አይደለም እንዲ አለችው። እንዴ ሌሊ እኮ ያለችው ከነ ፍቅር ቤት ነው፣ አንቺም ከዶክተሩ ጋር ብለሽ ለእንዳማቃለሁ እኮ ሲስተሙን አላት። አንተ ደግሞ ዝም ብለህ ነው አለችው። አሁን በዚህ ጊዜ ደግሞ እነ አሹና እነ ሄለን እነ አበበ ደግሞ ትልቅ ችግር ውስጥ ገብተዋል። አማላጅ ብለው ይዘው ሄደው ቢጠይቋትም ሄለን እንግዲህ እሱ ተደብቋት ወደ አሜሪካ ሊሄድ እንዳሰበ ነው የተነጋገሩት። እሷን ግን ወደ ገጠር እንሂድ ነው እያለት ሄደው እንግዲህ ይለይልን እንግጠማቸውና እናሸንፍላቸው። አሁን የምትፋለም አትመስልም አለው ዳይመንድ። እፋለማለሁ አለ አሹ ቀብራራ የማየ ልጅ። ታደስ ወንድሜ የሚለው ለመቼ ነው? የምር ወንድሜ ነው ማለት ጭቅጭቁን ተውትና እባካችሁ ሄለንን ጥሩልኝና መላውን አንጡት በማለት አብዬ አትጨነቅ፣ እኔ እጠራልሃለሁ፣ እዚህ አንተ ቆመህ ጠብቅ፣ ከሌዋሩ ማንዬ እንደ በረት እንደ የሰው ቤት ዘው ተብሎ አይገባም በማለት እንግዲህ ዳይመንድን ሲያናደው ነበረ አሹ ቀብራራው። የልጅነታችን ጀምሮ እኮ ለዳይመንድ ነው የምታደለው። አሁንም ደግሞ እዚህ መተህ ለደመቀን ለምን አስገባህም ብለህ ነው እኔ ጋር የምትጣለው አለው። ነው እንጂ ታዲያ አለ። በሉ አንተ አዘጋጅ እባክህ ክፈትልን በሩን እንዴ ሂድና ጥራት በማለት እንግዲህ ያስገድዳል። ይሄ እኮ ይህንም የገነት በር ነው ለአንተ፣ ይሄ በር እንዴት ነው የሚከፈትልህ በማለት እያናደደው ነበረ። እንግዲህ ዳይመንድም በተፈጠረው ነገር በጣም እያዘነ ነው የሚገኘው። ሄለንም እንግዲህ መጥታ ምንድን ነው በማለት ነው እንደውም እንዳያችኋትም ፍቅርም ቀደም ብላ እንግዲህ አደይንን ከዴቭ ላይ የሚለያይላት ሰው ገንዘብ መስጠት እንደምትገዛ እያወቀ ነበር። አሁን ግን ዴቭ አደይን የማግባት እድል አለኝ የሚል ትልቅ ተስፋ አለው። እንግዲህ አሁን ደግሞ ከዶክተሩ ጋር ተፋጠው ይገኛሉ። በሚገርም ሁኔታ ሁለቱም ለሀዘኑ ለመድረስ ሄደዋል። እንግዲህ ወደፊት አደይ ማንን ታገባለች የሚለው እናያለን። ወደ ሊሊ ስንመለስ ሊሊ ደግሞ እንግዲህ አሁን መድኃኒቱ ስለተቀየረላት ጤንነቷ ወደ ጥሩ ነገር እየተቀየረ መሆኑን ዶክተሩ ቼክ እያረጋት ነው። አደይ እንግዲህ ጀግናዋ ለሊሊ ብላ መስዋዕትነት አድርጋ የሊሊን ጤንነት እንዲመለስ እያደረገች እና ቤዛ ተጋልጣ ሁሉ ነገር እስከ ወንድሟና እስከ ገጀራው ያው ቅጣታቸው እንዲያገኙ ማድረጓ በጣም ጎበዝ ናት። አሁን ግን በዚህ ምክንያት ደግሞ አጋጣሚ በአባቷ እልፈት ምክንያት ወደ ገጠር ስትሄድ ደግሞ ምን ይፈጠርባታል? ከአሁን በኋላ እንኳን ዶክተሩም ስላወቀ ይነቃል፣ እንዲሁም ባቡሬም ሁላቸውም ብለን የምንለው አሁን እንግዲህ ሊሊ ሰሞኑን እንግዲህ ጤንነቷ ተመልሷ ወደ መልካሙነቱ ተቀይራ ባቡሬ ጋር እንግዲህ የምናይ ይሆናል። እንግዲህ ሁላቸውም እንግዲህ እንደምታዩት ነው። አሁን እንግዲህ
አደይ እንግዲህ ሊሊን ታስታውሳት ብትጠርም በፍጹም አደይ አበባ እያለ እየሳቀችባት ነው። ውጭልኝ ከዚህ በፊት አልፈልጋችሁም በማለት ነበረ እና እንግዲህ ዶክተሩ ይመጣል ሲላት ባቡሬ ዶክተሩ ቢመጣ ምን ሊያደርግላት ነው ስትል እሱን እንግዲህ እንደ ኤላ አድርገን እንዴት ነው አንቺ ኤላ ይመለሳል እንደ ጥሎሽ የሄደውን ኤላ የምትይው በማለት እንግዲህ አደይም ቁርጣ ጋር ለሊሊ ነግራት ነበረ። ሊሊ ግን አሁንም ኤላ እያለች የምትለው እሱ መሆኑን ስታውቅ በጣም ተገርማለች። ሆኖም ግን በፍጹም ልታስታውሳት አደይን ባለመቻሏ በጣም አደይ እያዘነች ነው የምትገኘው። ያም ሆነ ይህ እንግዲህ ጤንነቷ እንድትመልስልኝ ዶክተር ነው የምፈልገው፣ ያለበለዚያ ግን እናንተ የሰራችሁትን ስራ ሁሉ አጋልጬ ነው ለፖሊስ የምናገረው ስትለው ይሄውልሽ የመድኃኒቱ መረጃ ላሳይሽ፣ እርግጠኛ ነኝ እኮ ይህ መድኃኒት እየተሰጣት ነው፣ አሁን በጣም ለውጥ አላት በማለት ወረቀቱን አውጥቶ ያሳያታል። እኔ ስለ እናንተ ሆስፒታል አያገባኝም፣ ዋናው ጤንነቷ ስለ ጓደኛዬ ነው፣ ብዙ መከራና ጭንቀት አብረን አሳልፈናል፣ በእንደዚህ አይነት ሁኔታ ሊሊ ማየት እኔ አልችልም እያለች ነው። አሁን ደግሞ ዴቭ አልረዳኛለች እያለ በጣም እየተጨናነቀ ነው። ዶክተሩ ደግሞ መጣችልኝ ከዚህ በኋላ እንግዲህ ልጠይቅ እያለ ነው። ሩታ ደግሞ እንግዲህ እባክህ እያለች እየሄደች 10 ጊዜ ስጠን ወቅት ስጠን እያለች ነው። እንግዲህ መጨረሻ ማንና ማን እንደሚሆኑ ሁላችንም እንግዲህ በተስፋ እንጠብቃለን። ውድ ተመልካቾች ስለምትከታተሉኝ ከልብ አመሰግናለሁ። ቀጣይ ፓርት እስከሚመጣ ላይክ ሼር እያደረጉ ይጠብቁ።